የሰሜን ተራሮች ብሔራዊ ፓርክ መግቢያ በር የሆነችው ደባርቅ ከተማን ለማዘመንና ለቱሪስት ምቹ ለማድረግ ያለመ የገቢ ማሰባሰቢያ መርሃ ግብር በአዲስ አበባ እየተካሄደ ነው። የከተማዋን ገጽታ ለማዘመን በተሰናዳው በዚህ መድረክ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ከፍተኛ ሌሎች የመንግስት የሥራ ኃላፊዎች፣ ባለሀብቶች፣ ጥሪ የተደረገላቸው የክብር እንግዶችና የከተማዋ ወዳጆችና ተወላጆች ታድመዋል። በከተማዋ በኮሪደር በማልማት ለጎብኚዎችና ለነዋሪዎች ምቹ የማድረግ ስራ ከሰሜን ተራሮች ብሔራዊ ፓርክ የሚገኘውን የቱሪዝም ሀብት በከፍተኛ ደረጃ ለማሳደግ ጉልህ ድርሻ እንዳለውም ተገልጿል። በስፍራው የሚገኘው ሪፖርተራችን አንዱዓለም ተስፋዬ ነው። አሁን ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ይገኛል። ጤና ይስጥልኝ አንዱዓለም፣ እንዴት አመሸህ? ያሉህን መረጃዎች ለተመልካቾቻችን ማድረስ ትችላለህ? አመሰግናለሁ። እንዴት አመሻችሁ? ሶዶና ቤተልሔም እንግዲህ የደባርቅ ከተማን ምቹና ለቱሪዝም የተመቸች እንዲሁም ደግሞ ዘመናዊ ከተማ ለማድረግ ያለመ የገቢ ማሰባሰቢያ መድረክ በዚህ በአዲስ አበባ እየተከናወነ ይገኛል። እንግዲህ በዚህ መድረክ ላይ የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ፣ የአማራ ክልል ርዕሰ መስተዳድር አገኘሁ ተሻገር እንዲሁም የፌዴሬሽን ምክር ቤት አፈ ጉባኤ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ እንዲሁም የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር እንዲሁም ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ነው ይህ የገቢ ማሰባሰቢያ መርሃ ግብር እየተከናወነ የሚገኘው ማለት ነው። እንግዲህ የደባርቅ ከተማ የሰሜን ተራሮች ብሔራዊ ፓርክ ከሚገኝበት ጥቂት ርቀት የምትገኝ ከተማ ናት። ለሰሜን ተራሮች ብሔራዊ ፓርክን ለመጎብኘት የሚመጡ ጎብኚዎችም የመግቢያ በር በመሆን የምታገለግል ከተማ ናት። እንግዲህ ድንቅ የሆነ ስፍራ የሚገኝባት ከተማ ለዘመናት በመሰረተ ልማት እጥረት ምክንያት ያላትን የተፈጥሮ ሀብት ለመጠቀም በሚያስችል መልኩ እንዳልዘመነች ይታወቃልና ይህንን ሁኔታ ለመቀየር እንደ ሀገር ደግሞ በቱሪዝም ዘርፍ ያለውን እምቅ አቅም ለመጠቀም እንዲሁም ደግሞ አንድ የኢኮኖሚ ምሰሶ አድርጎ ለመስራት ታቅዶ እየተሰራበት እንደሚገኝ ይታወቃልና ከዚህ አንጻር ደባርቅ ከተማንም የሚመጣውን የቱሪስት መስህብ ለመጎብኘት የሚመጣውን ሰው እንዲሁም ደግሞ የውጭ ሀገር ጎብኚን ለምቹ የሆነ መሰረተ ልማት የሚጠቀምባት ከተማ ለማድረግ የሚያስችሉ የተለያዩ የኮሪደር መሰረተ ልማትና ሌሎች የቱሪስት መዳረሻ ስፍራዎችን ለማልማት የሚያስችል የገቢ ማሰባሰቢያ መርሃ ግብር ነው እየተከናወነ የሚገኘው። እንግዲህ በዚህ መርሃ ግብር ላይ የመክፈቻ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የሰሜን ተራሮች ብሔራዊ ፓርክ ያለበት አካባቢ በኢትዮጵያ በጣም ከፍተኛ የሆነ የቱሪስት ቁጥር በየዓመቱ የሚያገኝ አካባቢ እንደሆነ ጠቅሰዋል። ይህ ደግሞ በተለይ እንደ ሀገር ቱሪዝምን የኢኮኖሚ አንድ አውታር አድርገን እየተጠቀም እንደመሆናችን መጠን ይህን አካባቢ ለማልማትና ከዚህ አካባቢ ያለው ማህበረሰብ ደግሞ ተጠቃሚ ለማድረግ ስራዎች እየተሰሩ መሆናቸውን ጠቁመዋል። ከዚህ አንጻር የደባርቅ ከተማም አንዷ በዚህ አካባቢ ከሰሜን ተራሮች ብሔራዊ ፓርክ ጋር ተያይዞ የሚመጣውን ቱሪስት ለማስተናገድ በሚያስችል ምቹ ሁኔታ ለመፍጠር በሚያስችል መልኩ ለማዘመን የተጀመረውን ስራ ሁሉም ሊያግዝ እንደሚገባ አሳስበዋል። በተለይ ደግሞ የከተማዋ ነዋሪዎችና ከአጠቃላይ ባለሀብቶች ከተማሪዎች ጀምሮ ከተማዋን ለማልማት በተጀመረው እንቅስቃሴ ከትንሽ ብር ጀምሮ ተነሳሽነታቸውን ቀድመው ወስደው የተለያዩ ድጋፎችና የገቢ ማሰባሰቦችን ሲያደርጉ እንደነበር ጠቅሰዋል። ይህንን ተመልክተን ደግሞ ልናግዛቸውና ልንደግፋቸው ይገባል። የከተማዋንም ልማት እንዲሁም ደግሞ ያላትን እምቅ አቅም ለመጠቀም በሚያስችል መልኩ ለማዘመን የተጀመረውን ጥረት ማገዝ ከሁሉም የባለድርሻ አካላት እንደሚጠበቅ አሳስበዋል። እንግዲህ በዚህ መድረክ የተገኙ ባለሀብቶች፣ የክልሉ ተወላጆች እንዲሁም ደግሞ በተለያዩ የዓለማት የሚገኙ የዚህ ከተማ ተወላጆች ለዚህ ከተማ መዘመንና ማደግ እንዲሁም መለወጥ የሚያስችሉ የገቢ ማሰባሰቢያው መርሃ ግብር እንዲደግፉና አጠቃላይ የዚህ ጥረት አካል እንዲሆኑም ጥሪ አቅርበዋል። እንግዲህ በዚህ የገቢ ማሰባሰቢያ መርሃ ግብር ላይ በርከት ያሉ ባለሀብቶች እንዲሁም ደግሞ የቱሪዝም ሚኒስቴር ኃላፊዎችን ጨምሮ የአካባቢ ጥበቃ ባለስልጣን እንዲሁም ደግሞ የቱሪዝም ዘርፍ ላይ የሚሰሩ ግለሰቦች ጭምር ተገኝተዋል። በአሁኑ ሰዓትም የተለያዩ የገንዘብ መጠን በማቅረብ ለከተማው ያላቸውን አጋርነት እያሳዩም ይገኛሉ። ከሚኒስቴር መስሪያ ቤቶች ጀምሮ ከባለሀብቶች እንዲሁም ደግሞ በግለሰቦች ደረጃ ለዚች ከተማ ማደግና መለወጥ የሚያስችል የራሳቸውን ጠጠር ለማኖር ሁሉም ድጋፍና ርብርብ እያደረገ ይገኛል። እንግዲህ ይህ ክንውን አሁን በዚህ በምንገኝበት በሂልተን ሆቴል እየተከናወነ ነው የሚገኘው። ከዚህም ከዛሬው መድረክን ባሻገር አጠቃላይ
ለከተማዋ ልማትና መዘመን የሚያስፈልገውን መሰረተ ልማት ለማሟላት የተጀመሩ ስራዎችን ለማጠናከር ድጋፍ ለማድረግ የሚሹ ሁሉ በያሉበት ሆነው ድጋፍ ማድረግ የሚችሉባቸው የባንክ አካውንት ቁጥሮች ይፋ ተደርገዋል። እንግዲህ በዚህ መድረክ ላይ አጠቃላይ የሰሜን ተራሮች ብሔራዊ ፓርክ መግቢያ ያልሆነችው ደባርቅ ርብርብ እየተደረገ ነው። መላው ኢትዮጵያውያንም ካሉበት ሆነው ይህንን ጥሪ እንዲቀበሉና ድጋፋቸውን እንዲያጠናክሩ ጥሪ ቀርበዋል ማለት ነው። ለአሁን ያለኝ መረጃ ይህንን ይመስላል። አመሰግናለሁ።